ሳይንስ ማየት ማመን ነው። ፊሎሶፊ ደግሞ ያየውን ራሱ አትመን ነው። እምነት ደግሞ ገና ያላየውን ያልታየውን ነገር ይሄ የሚታየው ሰማይ ላይ የማይታየው እግዚአብሔርን ማያመን ነው እምነት። አንዳንድ ወንዶች ምርጫ ይችላሉ፣ ማንን ማግባት እንዳለባቸው ይችላሉ። አንዳንድ ወንድ ደግሞ መርጦ የቱ ጋር እንደተቀመጠ በቃ ምን ግፍ ቢሰራ ነው ትላላችሁ። አግቢ 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 በቃ ሰዎች እንድታገባ ብዙ ነገር ይላሉ። ጠቃሚ ልማዶች የሚባሉ ምንድን ናቸው? መጸለይ፣ መስራት፣ ሌላ ማንበብ፣ ስፖርት መስራት፣ መማር፣ ምግብ ዝግጅት፣ ምን ብቻ ብዙ ነገር ጠቃሚ ልማዶች። ሌላ ታነሱልኛላችሁ? ልብስን መጠበቅ፣ ፀጉርን መጠበቅ፣ ስታይልን መቀየር፣ ራስን መጠበቅ፣ ራስን አፕዴት ማድረግ፣ በየቀኑ መማር፣ በየቀኑ ለመማር አይምሮን ክፍት ማድረግ። ሴት ከሆነች ደግሞ በየቀኑ ራሷን፣ ክብሯን፣ ሴትነቷን፣ ሰውነቷን በየቀኑ መጠበቅ። ጎጂ የሚባሉ ልማዶችስ? ምናልባት መማገጥ፣ ምናልባት ክፉ የሆነ አስተሳሰብ፣ ምናልባት ሐሜት፣ ምናልባት ወሬ፣ ምናልባት ስንፍና። ምን ስንፍና ደግሞ በነገራችን ላይ አንዳንድ የባንክ ማናጀሮችን አይታችሁ ከሆነ 2 ሰዓት ከተቀመጡ 4 ሰዓት ወጥተዋል። አንዳንድ ሴቶችም እንደዚህ ስራ ላይ 2 ሰዓት ቁጭ ካለች 4 ሰዓት ቲክቶክ ላይ ነች ወይ ሶሻል ሚዲያ ላይ ነች። በትክክል ከጠዋት እስከ ማታ ድረስ የሚሰሩ ጥቂት ሰዎች ናቸው። ብዙዎቹ ትንሽ ይሰራል፣ ብዙ ይቀመጣል። እና ይሄ መጥፎ የሚባል ልማድ ነው። ከዛ ጊዜህን ይገላል። የሆነ ሰዓት ላይ ሰነፍ ሰው ያደርጋል፣ ዟሪ ሰው ያደርጋል፣ የማይጠቅም ቦታ ላይ እንድትውል እንድታደር ያደርጋል። ያ ደግሞ በጣም ከባድ እና መጥፎ ነው። ስለዚህ መጥፎ የሚባሉ ልማዶችን በደንብ ጻፏቸውና አስወግዷቸው። ጥሩ የሚባሉ ልማዶችን ደግሞ እንደመጸለይ፣ እንደማንበብ፣ ራስን እንደማየት፣ ቤተሰብ እንደመጠየቅ፣ እናትን እንደመንከባከብ፣ አባት እንደመከባከብ፣ እህትን፣ ወንድምን ህይወት እንደማስተካከል፣ ለወደፊት ይጠቅመኛል ብለህ የምታስበውን ነገር ራስ ላይ እንደመስራት። ምክንያቱም ራስ ላይ በዛ ሳትሰራ እየገነባ ያለው ሀብት ነው። ምንድነው? አንድ ታዋቂ ፈላስፋ እንደዚህ ተብሎ ተጠየቀ። እሳት እየነደደ ነውና ቶሎ በል ንብረትህን፣ እኛ ንብረታችን እያሸሸን ነው፣ አንተም ቶሎ ንብረትህን አሽሽ፣ አውጣ ንብረትህን ተባለ። ንብረትህን፣ ሀብቶችን ቶሎ አውጣ፣ እኛ ሀብታችን እያሸሸን ነው፣ እሳት አደጋ ከተማ ውስጥ ተነስቷል። እኔ ሀብት አይምሮዬ ነው ያሉት። ምኔ ነው? እንደዛ አድርጋችሁ ራሳችሁን ሰርታችኋል። በድንገት አሜሪካ፣ ካናዳ፣ አውስትራሊያ፣ ጣሊያን የሆነ ጠረፍ ላይ ራስን ብታገኘው ሞያ አለክ። አንድ ነገር ብቻ ይዘው ቁጭ ያሉ አሉ፣ አንድ ነገርም የሌላቸው ሰዎች አሉ። ስለዚህ ይሄ አይምሯችሁ ላይ የምትሰሩት ነገር ሀብት ነው። አሁን ካለበት ዘርፍ ብትወጣ ሌላ ዘርፍ ላይ ምን ማለት ትችላለህ? መስራት ትችላለህ። ይህንንም ታውቃለህ፣ ያንንም ታውቃለህ፣ ያንንም ታውቃለህ። እያሳደግከው ነው የምትሄደው። ስለዚህ ያ ሀብትክ እየሰራ ያለው ስራ ፌል ሊያደርግ ይችላል። የማይቋረጥ ሀብት እርግጠኛ ነኝ። የሪል ስቴት ኢንቨስትመንት ላለው ለወደፊት 5 ዓመት 10 ዓመት እየሞተ ይሄዳል። የማይሞት ኢንቨስትመንት ምን ላይ ኢንቨስት ማድረግ ነው? አዎ እንደዛ ካረክ በጣም ጥሩ ቦታ ነው ያለው። አለበለዚያ ድርጅቴ ላይ ኢንቨስት እሱ እየወደቀ ይሄዳል፣ እየጠፋ ይሄዳል። ያ ጠፍቶ ራሱ መቼም የማይጠፋ ሀብት ራስ ላይ ሀብት ኢንቨስት የምታደርገው ነገር ነው። ከእግዚአብሔር ጋር እንዳትወድቅ፣ ነገ እንዳትዋረድ፣ ቤተሰብ ልጆችህን እንዳትበትን፣ የትም ቦታ ላይ ነገ በገንዘብ እንዳትጨቀጨቅ፣ ጭቅጭቅና ነገር እንዳይመጣ ራስን ማቆም የምትችለው ዛሬ ላይ በምትገነባው ነገር ነው። እሱ ደግሞ ዛሬ ካልተጀመረ ነገ እያደገ መሄድ አይችልም። ስለዚህ ስንፍናን ለማስወገድ አንዳንድ ጥሩ ያልሆኑ መጥፎ ልማዶችን በማስወገድ ጥሩ ልማድ መገንባት፣ ጥሩና መጥፎ ሀሳቦችን በደንብ ማመላለስ። ይሄ ሚስት ስትፈልግ እንግዲህ አይምሮ ውስጥ የሚመላለሰው ጥሩ ሀሳብ ከሆነ ከጥሩ ሰው ጋር የመገናኘት ተመሳሳይ ወፎች ምን ይባላል? አብሮ ይበራሉ ይባላል። ስለዚህ ፍላጎቶችን፣ ምርጫዎችን የሚያስተካክለው ይሄ የምታስበው ሀሳብ ነው። ሀሳባችሁን ከእግዚአብሔር ጋር ማስተካከል ከፈለጋችሁ በተቻላችሁ መጠን ነብዩ ዳዊት ይላል እኮ አቤቱ ንጹህ ልቦናን ፍጠርልኝ፣ የቀናውን መንፈስ ምን አድርግልኝ ይላል፣ በውስጥ ያድስ ይላል። ይሄ ቀና መንፈስ እንዲኖረው፣ ቀና ሀሳብ እንዲኖረው። ምክንያቱም እሱ ጋር ቀናነት ከሌለ፣ በጎ ሀሳብ ከሌለ እሱ ጋር የምትመጣው ሴት በጎ ሀሳብ ሊኖራት እንደማይችል ያውቃል። ስለዚህ አቤቱ ንጹህ ልቦና ለእኔ ፍጠርልኝ፣ የቀናውን መንፈስ በእኔ ውስጥ ምን በል አድስ። ከዛ በኋላ ደግሞ የዛኙ ሰው ማደስ ደግሞ ያንተ ግዴታ ነው፣ እግዚአብሔርም እንዳለ ሆኖ። ስለዚህ በተቻላችሁ መጠን ይሄ ጥሩ ሀሳቦች፣ የእግዚአብሔር ሀሳብ በተለይ የምድር ሳይሆን መጽሐፍ ቅዱስ መንግስቱንና ጽድቁን ፈልጉ፣ ሌላው ነገር ሁሉ ምን ይባልላችኋል? ይጨመርላችኋል። ከእግዚአብሔር መንግስት በላይ ሴት ከሆነ ያሳሰበክ ያው ትንሽ ችግሩ አለው አንተ ጋር ነው ማለት ነው። ከእግዚአብሔር በላይ ደግሞ የሚያሳስብሽን ባል ከሆነ አንቺ ከፊት ማድረግ የሚገባሽን ከኋላ አድርገሻል፣ ከኋላ ማድረግ የሚገባሽን ከፊት አድርገሻል። ቅደም ተከተል ምን ጊዜም እንዳትስቱ። መጀመሪያ መሆን ያለበት በቃ ማግባት አለብኝ ቆሜ፣ ከሱ በላይ ስለ ነፍስ ጉዳይ ነው ሊያሳስብሽ የሚገባው።
ባታገቢስ ምን ትሆኛለሽ? ባታገባ ምን ትሆናለህ? ያው ስንት ዓመት ነው የምትኖረው? 10 ዓመት ከዚህ በኋላ ወይ 5 ዓመት ወይ 20 ዓመት ምን ትሆናለህ ባታገባ? ግዴታ ነው? ለሁሉ አልተፈቀደም። በነገራችን ላይ ሁሉም ሰው ሊያገባ አይችልም። ሁሉም ሰው ሊወልድ አይችልም። ሁሉም ሰው ሊሳካለት አይችልም። ሁሉም ሰው ሚሊዮነር መሆን ይችላል? አይችልም። ሁሉ አገልጋይ ይሆናል? አይሆንም። ሁሉ ያገባል? አያገባም። ሁሉ ይሳካለታል? አይሳካለትም። ስለዚህ በቃ ያንተን ፈልገ ማግኘት የምትፈልግ ከሆነ በዛ ላይ የእግዚአብሔርን ሐሳብ ጠይቅ። ጌታ ሆይ በእኔ ሕይወት ያንተ ሐሳብ ምንድነው? እግዚአብሔርን ሐሳብ ስትጠይቅ ግን በየቀኑ እየሰራ በየቀኑ እየተማርክ በየቀኑ እየሞከርክ በየቀኑ እየጣርክ ልክ በድርሳኑ ላይ አንተ ሰነፍ ሰው ብሎ እንደተናገረው ሰው አይጥርም፣ አይወጣም፣ አይገባም፣ አይሰራም። ጌታ ሆይ ባለጠጋ አድርገኝ ብሎ ግን ይለምናል። ባለጠጋ መሆን የሚቻለው በአንድ መንገድ ብቻ ነው። በምን? በመስራት። ምን በማለት? ድህነትን የምታሸንፈው በአንድ መንገድ። ድህነት በጦር በመውጋት ሳይሆን በመስራት። እየሰራ ስትሄድ ድህነት በራሱ ጊዜ ምን ይላል? እየጠፋ ችግር እየጠፋ ይመጣል። ስለዚህ ጥሩና መጥፎ ሐሳቦችን በመለየት ጥሩ ሐሳብን እንትን ማለት። ከዛ ውጪ እቺን ሶስቷን ነገር በደንብ ተቆጣጠሩ። ህይወታችሁን አስተካክሉ። ጥሩ የተባረከ ትዳር እንዲኖራችሁ ከሚያደርግ መጀመሪያ ሐሳብን ጤናማ ማድረግ። ከዛ ሐሳቡ ራሱ ጤናማ ሲሆን ስሜት ጤናማ ሲሆን ድርጊት ጤናማ ይሆናል። የምታስቀድሰው ትሆናለህ፣ የምትሰግድ ሰው ትሆናለህ፣ የምትጾም ሰው ትሆናለህ፣ የምትጸልይ ሰው ትሆናለህ። ሴት ልጅ እንዴት እንደምታዋራ ይገባሃል። የወንድነት ካራክተር ጋር ትመጣለህ። በራስ መተማመን ይመጣል። ተረጋግቶ ነገሮችን ማድረግ ይመጣል። ብዙ ነገር መስመር ማስያዝ ትጀምራለህ። ስለዚህ ስሜትን፣ ሐሳብን መጀመሪያ፣ ከዛ በኋላ ስሜት፣ ከዛ በኋላ ድርጊት፣ ከዛ በኋላ ምን ይመጣል? ውጤት ይመጣል። ውጤቱን ለመቀየር ደግሞ መጀመሪያ ከላይ ያሉትን ጀምሮ መቀየር ነው። ይሄ ቅድም ነግሬያቸዋለሁ። አግብቼ ነው መስተካከለው ወይስ ተስተካክዬ ነው ማገባው የሚለውን ነገር ነግሬያቸዋለሁ። ስለዚህ በምን ተስማምታችኋል? በምን? ስለዚህ እርግጠኛ ነሽ? እየሰማሽ ነው? በዛ በኩል አለ። አዎ። ስለዚህ አግብቶ ነው ተስተካክሎ ነው ማግባት ያለበት? አግብቶ ነው መስተካከል ያለበት? በቃ መጠጥ የምትጠጡ ሰዎች ካላችሁ መጠጡን አሁን አስተካክለው። በጣም የማምሸት ጓደኛ የማብዛት ስነ ስርዓት የማስያዝ የሴትነት ለዛ የሌለች ሴት በቃ አሁን አስተካክዩ። በቃ አስተካክዬ ነው ማገባው ካልሽ አንቺ መጀመሪያ ተስተካክዩ። ከዛ በኋላ እመኚኝ ያልኩሽ የተስተካከሉ ሰዎች ወደ አንቺ ይመጣሉ። እኛ የምንመስለው ይሄ የምንስባቸው ሰዎች እኛን የሚመስሉ ሰዎች ናቸው። አልገጠማችሁም? ነገረኛ ሰዎች ሄደው ከነገረኛ ሰው ጋር ይዛመዳሉ። ገጥማችኋል? ሄደው በቃ ወሬኛ ሴት፣ ይቅርታ ስለቃሉ ወሬኛ ሴት ሄዳ ማጋ ነው ቁጭ የምትለው። አዎ፣ የሥራ ሴት፣ የዓላማ ሴት፣ ቆራጥ ሴት፣ ጎበዝ ሴት ጓደኛ የላትም። አዎ፣ ጊዜ ስለሌላት ብቻ አይደለም፣ በቃ ሄዳ ስለማታማ በቃ የባጡን የጎጡን የዛ የጅጅጋውን ወለጋው እንዴ አንቺ እንትን ሰማሽ እንደሆነ እግርካ ስንት ሰዓት? ከ2 ሰዓት ከ3 ሰዓት በላይ ሴት ልጅ ባይ ኔቸር ታወራለች። ይቅርታ አድርጉልኝና ግን ወንድ ሆኖ እንደ ሴት አሁን ቡና እስከ 9 በቀን እስከ 5 ቡና የሚጠጣ ወንድ አለ። ከሴት በላይ የሚያወራ ወንድ አለ። የሚመለከተውን የማይመለከተውን። ፕሊስ መጀመሪያ ህይወትን መስመር አስይዝ። ስንት ቁጭ ብሎ የሚጠብቅ ነገር አለ። ቁጭ ብሎ ኃላፊነት አንተ ላይ ብዙ ጫና አለብህ። በኋላ ላይ እነሱን ማስተካከል ከእግዚአብሔር ጋር። ምናልባት ነገ ልጅህንም ስለ ሃይማኖት ለማስተማር አንተ ስለ ሃይማኖት ማወቅ አለብህ። እሱን ማጥናት አለብህ። በጣም የሚገራርሙ ሞጁሎች አሉ ኮሌጆች ላይ፣ ስላሴም ጳውሎስም የትም ኮሌጅ ብትሉ መንፈሳዊ የሚገራርሙ መጽሐፎች አሉ። ማጥናት አለብህ። ስለዚህ የማይጠቅማችሁ ነገር ወደ ጎን አድርጉና የሚጠቅማችሁ ነገር ላይ ለጊዜ ትኩረት አድርጉ። ከዛ በኋላ የነገ ድካምን እያቀለልከው ትሄዳለህ። ፈተናህንም ትቀንሳለህ፣ ጭቅጭቅም ትቀንሳለህ። ስለዚህ በተቻላችሁ መጠን ይሄንን ነገር ካስተካከላችሁ ፊት ለፊት የምታገባት ሴት እንዳንተ ቅን የመሆን እድሏ በጣም ከፍ ያለ ነው። እሷንም የማስተካከል እድል በጣም ከፍ። አለበለዚያ አንተ ራሱ ሌላ ችግር ነው የምትሆነው። የሚጠጣ ሰው ካገባ እኮ በቃ መጠጥ አትጠጣ ራሱ በቃ 10 ዓመት ጭቅጭቅ ነው። ስልኩ ላይ የሚጻጻፍ ወንድ እኔ ራሱ ብዙ ጊዜ ብያቸዋለሁ። ከሌላ ሴት ጋር አትጻጻፍ። ይሁን ወሬ አይደለም። እኔ አሁን አስተምርን ብትሉኝ ይሄ ህሊና ያለው ሰው እኮ የማያደርገው ነገር ነው። ሴት ሆነሽ ከ30 ሰው ጋር እንትን አትበይ። ይሄ እኮ ወሬ አይደለም። አንድ ህሊና ያላት እግዚአብሔርን የምታመን ሴት ልታረገው ከማይገባ በጣም ትንሽ ነገሮች አንዱ ይሄ ነው። ሰው ባይ ማን ያያል? እኔ የእውነቴን ነው የምነግራችሁ። ለህሊናችሁ ስትሉ ኦነስቱ ነው። ሸሽተ የማታመልጠው ትልቁ ጌታ ህሊና ነው። ከእግዚአብሔር በታች ሸሽታ አታመልጠው። ስለዚህ ማድረግ የሌለብህን ነገር እስክታገባ ድረስ ሴት ልጅ ከብዙ ወንዶች ጋር ልታወራ ትችላለህ።
አንተም እስከምታገባ ድረስ መረብህን ወደ ባህር ልትዘረጋ ትችላለህ። ብዙ ሴቶች ያሉበት ቦታ ልታወራ ትችላለህ። አንድ መረብህን ካጠመርክ በኋላ መረብህን ጠቅልለህ ሌላ ቦታ ጥለህ እዛ የራስ ላይ ትኩረት መስጠት ነው። ትኩረት ብዙ ቦታ ተበታት ነው። እንዴት ለሷ ጥሩ ፍቅር ትሰጣለህ? አንቺም 30 ወንድ ጋር ተበታትና እዛ ጋር ባለ ሀብት አለ፣ እዛ ጋር አሜሪካን ሀገር እየመጣ ያለ እኔ እንዴት ራሱ ማኔጅ እንደሚያደርጉት ሴቶቹ እውነት እንዴት ማኔጅ እንደሚያደርጉት በጣም ምን አለ ድርጅታችን ላይ እንደዚህ ብትጠቀም፣ ድርጅትሽ ላይ እንደዚህ ብትጠቀሚ ምን አለ። እውነት ከየት ነው ያመጣችሁት? እኛ ማናውቀው አፓለላለሁ አንዳንድ ጊዜ በጣም ዛሬ እኮ አይደለም ከዛሬ ስንት ዓመት ጀምሮ ከካናዳ የሚመጣው ከአሜሪካ ጋር እንዳይጋጩ ፕሌኑ እንዳይጋጭ አርጋ ከዚህ ደግሞ እዚህ ክፍለ ሀገር ያለው ከአዲስ አበባ ጋር እንዳይጣላ አርጋ 6 ሰው ተሸክማችን የምታክል በረሮ የምታክል ልጅ እና ይሄን ማኔጅመንት ስኪል ይሄ ቢዝነሳችሁ ላይ ተጠቀሙት። ያው እንጂ የሰው ህይወት ማበላሸት ላይ 7 ይሄ ትርፉ ራሱ እንደው ስለ ቃሉ ይቅርታ ኮተት እኮ ጭንቅላታችሁን ቢዚ ያደርጋል። የሆነ ቀን ደግሞ መዋረድ አይቀርም። የምትጻጻፊ እኮ እስኪያውቅብሽ ነው። ያወቅብሽ ቀን እኮ በቃ ያው ውርደት እኮ አንተ እኮ የምትማገጠው እኮ እስኪነቃብ ነው። ከተነቃብ በኋላ እኮ ተዋረድክ። ከዛ በኋላ የምታረገው እስክትዋረድ ነው። እስክትዋረድ ለምን ትጠብቃለህ? ቶሎ መለስ ማለት ነው እንጂ በነገራችን ላይ ያው ፍላጎት ካላችሁ መልክም ቁመናም በቃ ያስደስተኛል የምትሉትን ሰው ምረጡ። ከዛ በኋላ ልክ አንድ ሰው ጋር ሲጨርሱ ሰውየው የፈለገው ነው አድርግ። እናንተ እዛ ቦታ ላይ ቁጭ በሉ። በቃ እሱ ከፈለገ የፈለገው፣ እናንተ ግን እዛ ቦታ ላይ ካልተመቸ በቃ ተወው። ግን የተመቸኝ መርጬ አግብቻለሁ ብላችሁ ካሰባችሁ ደግሞ ሐሳባችሁን ሰብሰብ አንድ ቦታ እያመለጠኝ ነው የነደደ ነው ዓለም እንዲሆነው እንትና ምን አገባኝ ስለነሱ ይሄ ከተማ ውስጥ እንዲያደርገው እንትና እንደጉራ ምን አገባኝ። ሰው ከወረደ አንተም አብረህ ትወርዳለህ። ሰው ከሞተ አብረህ ትሞታለህ። ስለዚህ ይሄ 30 ሰው ጋር የምትጻጻፍን ሴት እግዚአብሔር በአንድ ትዳር ይባርከኛል ብለሽ እንዳትለምኝ። መጀመሪያ እሱን አጽጂ። ቅዱሳን አባቶቻችን እንደዚህ ይላሉ። እግዚአብሔር አንተን ሊሰማ ከፈለገ መጀመሪያ አንተ ላይ የነበረውን እንባ እነሱን እንባዎች ይሰማል። ያለቀሱብህ ሴቶች ካሉ፣ ያለቀሱብሽ ወንዶች ካሉ እኔ ቢሮ መጥተው እባክህን አሁን ጸጸት ሊገለኝ ነው ይላሉ። በእኔ ሰበብ 8፣ 9፣ 10 ወንድ ህይወቱ ተበላሽቷል። ብዙ ወንዶች አስለቅሻለሁ እና አሁን ፈራለሁ እግዚአብሔር ደግሞ በተራዬ እንዳያስለቅሰኝ። ወንዶችም ይመጡና ብዙ ሴት ቆማ እንድትቀር አድርጌያለሁ፣ እድሜዋን በልቻለሁ እና አሁን ደግሞ እግዚአብሔር እንደሚበላኝ ያውቃለሁ እና ምንድነው የማደርገው ብሎ ያወራል። ስለዚህ ነገ እንደሚበላ የምታውቅ ከሆነ ደስታችሁን ሽባ የሚያደርግ ደስታችሁን የሚበላ ነገር ነው። ራሴን አጠፋ ስላጀች ያወራቱ ያጽናን ምን አገባኝ? እግዚአብሔር ያጽናናት። አዎ እግዚአብሔር ያጽናናት ምን አገባኝ እኔ። አዎ የሚያጽናና አካል አለ፣ ከፈልላት እዛ ቦታ ተጽናና። አንተ ግን ባለትዳር ሆነ ሌላ ሰው እያጽናናው እያሁ ማን አንተ የምታረጋገው? እንደዚህ እየተባለ አንድ ሴት የሆነን ወንድ ተቸግሬያለሁ፣ በሚስቴ ተጎሳቆያለሁ፣ ሚስቴ ተጫውታብኛለች ብሎ መጻጻፍ ይጀምራል። እና ይገርማቸዋል። ባለቤቷ በጣም ጨዋ፣ በጣም ቅዱስ፣ በጣም ስነ ስርዓት ያለው ምንም ያልጎደለው ለሚስቱና ለልጆቹ የሚኖር ሰው ነው። ከዛ በኋላ አንድ ቀን ያንን ነገር አወቀባት እና ከዛ በኋላ እኔ እኮ ሰው ገንዘብ ጎሎት ቢሆን የሆነ ነገር ጎሎ ቢሆን እሺ አረገ፣ እኔ የውርደታም ሴት ነኝ፣ ምን ጎሎኝ ነው ግን እንዲህ ያልኩት? ያው በደካማ ጎኔ ነው የገባው። በቃ ለሰው አዝናለሁ ስለሚያዝን ለሰው ስለማዝን በደካማ ጎኔ ገባ። በቃ ከዛ በኋላ ህይወቴን መስከልከል። ያ ልጅ ምን ቢላት ጥሩ ነው? አይ እኔ ራሴን የሱ ሚስት አወቀች የሷን ባላወቀና አይ ነው የራሴን ፊክስ አደርጋለሁ አንቺ ራስሽን ፊክስ አድርጊ ብሏት ቁጭ አለ። እንግዲህ አስበው፣ በትንሽ ማይነር ነገር እሷ ትዳሯን ፈታ ብቻዋን ስትቀር ለማይክሮ ሰከንድ። እንደዚህ ደግሞ ጸጥ ብሎ የሚኖሩ ሰዎች የሚሸከሟቸው አይደለም። የሚሸከሙ ሰዎች አሉ፣ ችግር የለም ብሎ የሚኖሩ። የማይሸከሟቸው ሰዎች አሉ። ዘንድሮ ራሱ ፋሲካ ላይ ሊጋቡ የደረሱ በመማገጥ ስልኳ ላይ ብቻ ብዙ ጉር ታይቶባት ሽማግሌ የተላከባት ልጅ አይ እንግዲህ ውርደት ከፈለጋችሁማ ልጃችሁ እንደዚህ ከጎረምሳ ጋር ይሄን ቪዲዮ ስትላላክ አይቼ ነው የፈቷት፣ ለዚህ ነው ይቅርብኝ ያልኩት አለ። ቤተሰብ ራሱ እስከሚዋረድ ድረስ። ስለዚህ በተቻላችሁ መጠን እናትየዋ ራሱ አንቺ ሴትዮ ስንት አይነት ወንድ ነው የምታወሪው? እናቷ ራሱ ግራ ይገባቸዋል። የእውነት መጥቶ የማከረው ስለዚህ ልጅ አይዶ ነው እንዴ ትማግጣለች ማለት ነው። እኔ እንደዚህ አይደለም ያሳደግኳት። ከብዙ አይነት ሰው ጋር ስታወራ ያለው የሆነ ስም እና ግራ አጋባለሁ። እንደው እባክህ ምንድን ነው እንደዚህ አይነት ነገር አለ እንዴ? ነገ ግፍ እንዳይሆንባት ፈራለሁ ይላሉ። ስለዚህ ኦነስት መሆን ለሰዎቹ ነው። ለማን ነው?
አዎ እግዚአብሔር ስለሚያይ ውጭ ሀገር ነው በ6 ወር አንዴ ነው የሚደውለው እንደዛ ብሎ ነገር የለም። የተዋረድክ ቀን ስለምትዋረድ በተቻላችሁ መጠን ለማይክሮ ሰከንድ እንዳትሳሳቱ እሱን በደንብ ካሁኑ አስተካክሉት። እሺ ይሄኛው ደግሞ ማንን ላግባ፣ ከዛ በኋላ ደግሞ መቼ ላግባ፣ ማንን ላግባ፣ ከዛ ደግሞ መቼ ላግባ። መቼ ብታገቢ ደስ ይልሻል? አግቢ ባሎች ሰዓት ወይስ ማግባት በፈለግሽ ሰዓት? አግባ ባሎ ሰዓት ወይስ የሥጋ ፈቃድ በተፈታተነ ሰዓት? መቼ ማግባት ያለብኝ ይመስላል? እግዚአብሔር በፈቀደ ጊዜ። ግን ከእግዚአብሔር በታች ደግሞ ያንተም የምታስበው ሐሳብ አለ። እግዚአብሔርን ሐሳብ እስክታውቅ ድረስ ለጊዜ ውስጥ ያለ ሐሳብ አለ። ግን መቼ ብታገቡ ደስ ይላችሁ? እሺ ሰው መቼ ቢያገባ ነው ትክክል? ዝግጁ ሲሆን አይደለ? በአይምሮም በስሜትም በሰውነትም በገንዘብም በሁሉ ነገር ዝግጁ ሲሆን ማግባት አለበት። በሁሉ ነገር ተዘጋጅቶ በገንዘብ ራሱ ካልተዘጋጀ መዘግየት አለበት። በተለይ ወንድ ከሆንክ ስማ፣ እንደ ድላችን እንኖራለን፣ ችግር የለውም፣ እኔ ወድጄሻለሁ። ምን ልታረጋት ነው? እዚህ ቤት ኪራይ ኮንዶሚኒየም 60 ሺህ ብር በገባበት ሀገር ላይ ምን ልታረጋት ነው? መስራት አለበት የለበትም? ለምንድን ነው እንደዛ መልክ? በጣም ጭንቀቱ እየበዛብህ ሲመጣ ባህሪክ እየተቀየረ ይመጣል። ባህሪ ሲቀየር ደግሞ ከሷ ጋር ትግባባል። ስለዚህ የሚያስጨንቅህን ነገር መቀነሳል። ቢያንስ መሰረታዊ ቤት ሊኖረው ይገባል አላልኩኝም። ለጊዜ ሰውየው ያስጨነቀው ቤተሰብ ማስተዳደር ካልቻለ አንድ ጊዜ ይባላል ትልቅ ባላባት ልጅ ወደደና ልጁ ወጣት ልጅ ነው እና አንተ እሷ እኮ የትልቅ ባላባት ልጅ ነች፣ እሷ ሄደት ሄድ ልጠይቅ ነው? አዎ ልጠይቅ ነው። ምንም አያመጡም። ልጅቷን ወድጃለሁ ጠይቃለሁ አለ። በር ከፍቶ ገባ። የድሮ ባላባት ናቸው። ወንበር ላይ በረንዳ ላይ ቁጭ ብለዋል። ምን ፈልገህ ነው? ጋሽዬ ይቅርታ አድርጉልኝ ልጆትን ወድጃለሁ። ማንን? እቺ ዘቢደር የምትባለውን የመጨረሻውን። እቺ ቆንጆ ነው አንድ የአይኔን ማረፊያ። አዎ እባክዎትን እምቢ እንዳይሉኝ እኔ ወድጃታለሁ። ሴት ልጅ ላፈርም ትሰጣለች ስጡኝ አለ። ንግግር መልካም ይመስላል። እሺ እሰጥሃለሁ፣ ፍቅር ነው። እኔም እና ባለቤቴን ወድጃት ነው እሷን የወለድኩትና ምን አለክ? ልጄን እቺን የመሰለች ልጄን ስሰጥክ በምንድን ነው የምታስተዳድራት አሉት። 3 ፈረስና 4 አጋሰስ አለኝ አለ። በ4 አጋሰስ ነው እቺን የመሰለች ልጅ የምታኖረው ብለውት አባረሩት ይባላል። በድላቸው ያድጋለውን ብለው ተጋብቶ ዛሬ ትልቅ ደረጃ ያለው አሉ። በገንዘብ ብቻ እመኑ ማለት አይደለም። ነገር ግን ወንድ ልጅ ቤቱን ማኖር አለበት የለበትም? ዝም ብለህ ስለወጣ የምታመጣው ነገር አለ የለም። ነገ ያለ አባት የሚያደግ ያለ እናት የሚያደግ ልጅ ትፈጥራለህ። ስለዚህ እርግጠኛ መሆን እኔንም ሚስቴን ማኖር ይችላለሁ። ሌላው ቢቀር መስራት የሚችል ሰው ከሆነ ማኖር እንደሚችል ያምናል። ነገር ግን መስራቱ ራሱ እርግጠኛ ያልሆነ ሰው ጥሩ ማይንድ ሴት በቅርብ አንድ ልጅ አግብተው በጣም መጥፎ የኢኮኖሚ ክራይስ ብዙ ሚሊዮን ገንዘብ አጥቻለሁ እና 0 ደረጃ ላይ ያለሁት ማላገባበሳ እሷ ግን እንዳላጥ አልፈልጋለሁ እና እሷ ማጣት ግን አልፈልግም። ስለዚህ አደርጋለሁ ይሄን ጋብቻ አለ። በ3 ወር ውስጥ የሰራውን ታሪክ ብታዩ ትደነግጣላችሁ። ሰው በ6 ዓመት አይሰራውም፣ እሱ በ3 ወር የሰራው። በጣም ጠንካራ ጎበዝ ሰዎች አሉ። የሆነ ነገር ከፈለጉ ያንን ነገር ማድረግ እንዳለባቸው የሚያምኑ። ስለዚህ መቼ ላግባ ካላችሁ ሴቶችም በአይምሮም በስሜትም በሰውነትም እንደ ትምህርቴን ጨርሻለሁ ብላ ትዳር የምትፈልግ ሴት ሳትሆን ኦኬ አሁን ተዘጋጅቻለሁ፣ አሁን ብቁ ነኝ፣ ሚስት መሆን ይችላለሁ፣ የሌላን ሰው ባህሪ መሸከም ይችላለሁ፣ ባሌን መንከባከብ ይችላለሁ፣ ልጅ ማሳደግ ይችላለሁ። ጭንቀት ላይም ቢሆን ሰላምን ቢያጣ ደስታን ቢያጣ እረፍትን ቢያጣ እረፍት ለሆነው ይችላለሁ። ምናልባት ደግሞ ድንገት ሱሰኛ ቢሆን እንኳን ከዛ ሱስ እኔ ላወጣው ይችላለሁ። አልፈታውም ብላ እርግጠኛ የሆነች ቀን ያን ጊዜ ሚስት ለመሆን ጀምራለች ማለት ነው። ጨርሳለች ሳይሆን ጀምራለች። ስለዚህ አንተም በቃኝ ያልክ ቀን ያን ቀን ባል መሆን ትችላለህ። እችላለሁ፣ ሚስት ፈልጋለሁ፣ ታስፈልገኛለች፣ አብሬ አድጋለሁ፣ እግዚአብሔር በረከቱ ነው የሚሰጠኝ ብለህ ያመንክ ቀን የዛ ቀን ባል መሆን ትችላለህ። ከዛ በኋላ ማንን ላግባ? ስለ ሴት ታውቃላችሁ ግን ምን አይነት ሴት መምረጥ እንዳለበት አንዳንድ ወንዶች ምን አይነት ሰው እንደሚመክራቸው በጣም ይችሉበታል። የት ቤት ማንን መምረጥ እንዳለባቸው ያውቃሉ። ሄደው የሚያርፉበት ቦታ በጣም የሚገርም ቦታ፣ ከስነ ስርዓት፣ ከእርጋታ፣ ከሞያ፣ ከጨዋነት፣ ከክብር፣ ከታማኝነትም ብዙ ነገሯን የጠበቀችዋን ሴት ሄደው ይላል እዛ ጋር በቃ ይፋለጣል። ሴቷም በቃ እንደምንም ተማሞታ ሀብታም ላይ አላልኩም እንደዛ ሀብታም ማግባት ማለት ልባም ማግባት አይደለም። ሀብታም ነው ማለት ሰውየው አይምሮ ያለው ማለት አይደለም። ጤናማ አመለካከት የሌለው በወሩ ገሎ እሷን ከቤት የሚያስወጣ አይነት አመለካከት ያለው። እኔ የእውነት ይሄ ገንዘብ ብርቋም የሆኑባት ሴት ገንዘብ የሌላት ሴት ናት።
ገንዘብ የሌላት ገንዘብ ብርቋ የሚሆንባት ሴት ገንዘብ ችግሯ የማይሆንባት ለገንዘብ ያላት አመለካከት ኖርማል የሆነ ሴት ግን ሰው ነው የሚናፍቃት። እኔ ገንዘብ የማይኖራቸው ሴቶችም ወንዶችም የእውነት ጥሩ ማይንድ ሴት ይኖራቸው በጣም የሚገርም አይምሮ ያላቸው የሚገርም ሐሳብ የተለየ የምታስብ ሰው የተለየ ምን ምትል የተለየ ማሰብ የተለየ ሰው ስለሚያደርግ እንደ ኖርማል ሰው ከሆንክ በቃ ኖርማል ሰው ነው። የተለየ የምታስብ ሰው ከሆንክ ግን የተለየ ሰው ህይወት የመኖር እድል ከፍ ያለ ነው። ስለዚህ ማንን ላግባ ስትሉ በደንብ ምረጡ። ይሄ መልክ ቁመና ምናምን ቆንጆ አግብቼ ቆንጆ ወልዳለው ቆንጆና ቆንጆ ተጋግቶ ፉንጋ ወልዶ ያውቃል። ረጅምና ረጅም ተጋግተው ከዛ በኋላ አጭር ልጅ ወልዶ ያውቃል። ሁለት አጠር ያሉ ሰዎች ተጋብተው ልጁ ከየት መጣ እስከምትሉ ድረስ እንደኔ ተንጓዋለለ ሰው ወልዶ ያውቃል። ስለዚህ ይሄ የምትወልደው ዘር ላይ አትጨነቅ። እሱን ተወሱ። እግዚአብሔር ጤነኛ ልጅ ብቻ ይስጥ። ኦቲዝም ቢሆን እኮ ትረበሻል። ፓራላይዝ ቢሆን ይሄ ጤና የሌለው ሰው እኮ ቢሆን ትረበሻል። ያ አይኑ እጁ ሰውነቱ የሆነ ነገር ቢሆን እኮ ትረበሻል። እግዚአብሔር ጤነኛ ልጅ ይስጥ። ገና ነገ ስለምትወልደው ሳይሆን ትልቁ እሷ ሰው ናት ወይ? ይሄ ነፍስን የምትሰጣት ሴት ናት ወይ? ክርስቶስ ቤተክርስቲያንን በወደደት አድርግ የምትወዳት ሴት ናት ወይ? አንቺ የምትወጂው ሰው ነው ወይ? እሱ ላይ ተጨነቁ። እኛ ሀገር መኪና ብርቅ ነው። መኪና እኮ በጣም ተራ ነገር ነው። መኪና በቃ ብርቅ ይሆናል። መኪና እኛ ሀገር ቤት ብርቅ ይሆናል። እኔ እንደው መሐላ በዛው ይቅርታ አድርጉልኝ። ያው እግዚአብሔር ምስክር አይኔን ጨፍነ አንድ 10 ሰዓት 15 ሰዓት እቺን አንድ አመት ስራ ሊዮፓርድ እዚህ በር ላይ ልታቆም ትችላለህ። እኔ ብዙ ብርቅ አታርጉት። እኔም ስራ ላይ ስላለው ስለማውቀው ነው። በጣም ጭንቅላት ያለ ሰው ከሆንክና በቀን 10 ሰዓት 15 ሰዓት 12 ሰዓት ስራ በትክክል ብቻ ስራ ገንዘብን በትክክል ተጠቀም። ጓደኛዬ ራበኝ ደከመኝ ምናምን ሳትል በጥፍር ቆመ እደር። ከዛ በኋላ የ16 ሚሊዮን ብር መኪና በር ላይ ልታቆም ትችላለህ። እና ብርቅ አይደለም። ብዙም አታካብዱት። ፍላጎት ያላት ሴት እንኳን ዛሬ ተነስታ የዛሬ ዓመት ይሄን ማድረግ ትችላለች። ስለዚህ ይሄ ቤት ያለው መኪና ያለው ትንሽ እንትን ያለው ሳይሆን ሰርግ ገና በ6 ሚሊዮን ካልደገሰስ እንደዚህ መኪና እንትን ብሎ ካልደገሰስ ሚስት መሆን አትችልም። የኛ ሀገር በቃ መደገስ አይችልም እንኳን ብላ ባህል ትታታቃለች። አቅም የለውም ብላ የተባረከ ሰው ትታታቃለች። ብዙ ነገር እያላት ለአንድ ነገር ብሎ ሴት ትቶ ያውቃል። ስለዚህ ማንን ላግባ በደንብ አጥና። እግዚአብሔር ልብ ያላትን ሴት ይስጥ። ጥሩ ሞያ ካላት ሴት ጥሩ ልብ ያላት ሴት ትሻላለች። ትሻላለች አትሻለች? አዎ ምግቧን በልተህ ትደነዝዛለህ። ያ ምግብ እኮ ሆቴልም ትበላለህ። ያ እውነቴን ነው። ሞያ ብቻ እንዳትሆኚ። ስለዚህ ምን ያለው ሰው ይሻላል? በቃ ልብህን የምታሳርፍ ሴት፣ በሰላም ወጥተህ በሰላም የምትገባበት ሴት ልጅም ከሆንሽ በሰላም ወጥተሽ በሰላም የምትገቢበት በጣም ታማኝ በጣም ቅን ልብሽን የሚያሳርፍ ሰው ይሻላል አይሻልም? እኔ አሁን እንደዚህ እያወራሁ እስቲ አሰላሲያቸው። ማን ነው? ደጀኔ ነው? በቀለ ነው? አየለ ነው? ቶሚ ነው? ጃኪ ነው? እና ዞሮ ዞሮ ማንን ላግባ የሚለው ላይ የምታገባትን ሴት ላይ በደንብ ተጠቀም። ምክንያቱም ወደ ድርጅት ለምታስገባው ወደ ምን ነው? ወደ ቤት ወደ ህይወት ነው የምታስገባው። ስለዚህ በደንብ ተጠንቅቀ ምረጥ። መኪና እንኳን ይመረጣል። ቻንስ የምታለው ወይ ሞተሩ ተብሎ ሞዴሉ ተብሎ ብዙ ነገር ይታያል። ስለዚህ የምታገባትን ሴት በደንብ ምረጥ፣ ተረጋግተ። ምክንያቱም ያንተ ህይወት ነው። ከዛ በኋላ በሰላም ያ ማለት እኮ ከዛ በኋላ ጭቅጭቅ የለም ማለት አይደለም። በጣም ብዙ ነገር ሊኖር ይችላል። ቢያንስ ግን አምነህበት ነው ልትገባው። ስለዚህ የምታገባትን ሴት ወደ ህይወት የምታስገቡት በተለይ ረዳታቸው የሚሆነው ወጥ ቤት ረዳት ላይ የአናጺ ረዳት ቢገባ ይቻላል? የአናጺ ረዳት ወጥ ቤት ሰራተኛ ረዳት ብትገባለት አይሆንም። ስለዚህ ያንተ ረዳት ነው የምታስፈልግ፣ የምታግዝ፣ የምታበረታ። እና ይሄ ከሆነ በተለይ ወንድ ልጅም ከሆነ ሴት ልጅም ከሆነች የሚያስፈልጋትን ረዳት ነው ማግኘት ያለባት። እውነታውም ደግሞ እሱ ነው አይደለም? ጥሩ ስራ መስራቱ ትክክለኛ ረዳት ሲያገኙ። ረዳት ካላገኘ በስተቀር ወደፊት ይሄድ ከሆነ ያህል ወደኋላ ምን ትላለህ? ትመለሳለህ። ጤናን ታጣለህ፣ አይምሮን ታጣለህ፣ ሰላም ታጣለህ፣ ከእግዚአብሔር ትርቃለህ፣ ከራስህ ትርቃለህ፣ ከራስህ ሳይቀር ትርቃለህ። አንቺም እንደዛው። ስለዚህ የምታገቡትን ሰው ተረጋግታችሁ መረጡ። ከዛ ተረጋግታችሁ መርጣችሁት ግን እንደው ፐርፌክት ካልሆነ ኢስ ኦኬ። ማንም ፐርፌክት አይደለም። እኔን አሁን እንደዚህ በወሬ እንደምታየኝ አይደለም። ያ ብዙ አስቸጋሪ ባህሪ ይኖራል አይኖርም? አዎ እናንተ ጋር አስቸጋሪ ባህሪ አይደለም አለ። አቃቄራ አታውጣ። እዚህ ጋር አንተ አላየውም እኮ የእሷ የውሸቷ ጥግ ጥይት ምት እንዳለባት ሁሉ አልነገረችኝም አለ። ከዛን እሷ ቢሮ ቀጣይ ክላስ ስትመጣ ስነግረው እንደዚህ ያለ ሰሜን ያጠፋል ውሻ ነክሶኝ ነው አለች። እሱ ግን ጥይት ምት አለባት አልነገረችኝም ምናምን ይሁን እና
የምታገቡት ሰው ስለሆነ በግልጽ ሰውየውን ማወቅ አለባችሁ። ሰውየው ፐርፌክትም ባይሆን በጸባይም በሉት በንጽህናም በሉት በምንም ነገር ፐርፌክትም ባይሆን ሌሎቹ ነገር አምነህ ተቀበል። ብቻ ግን የምትፈልገውን ነገር እሱ አጋጊ። ይቻላል አይቻልም? አዎ ፐርፌክት መሆን አይጠበቅባትም። አንተም ፐርፌክት አይደለማ። ስለዚህ እሱን ማንን ላግባ ላይ በደንብ ትኩረት አድርግ። የምታገባት ሴት ትክክለኛ ሴት ቤት ካልገባች፣ አንዳንድ ሰው ቤት እዛ ቤት መግባት የሚገባት ሴት እዛ ቤት ነው ያለችው፣ እዛ ቤት መግባት የሚገባት ደግሞ እዚህ ቤት ነው ያለችው። የተሳሳተ ሰው። በደንብ ተረጋጋና ሕያው አምላኬ እግዚአብሔር ሆይ እሷን ነው ወይ ፈቀድክልኝ? በደንብ እግዚአብሔርን ለምነግባበት። እግዚአብሔር አይሳሳትም። ከገባ በኋላ በታሪክ አትጸጸት። ብታስቸግርህ ራሱ ትቀበለዋለህ። ብታስቸግርህ ራሱ እግዚአብሔርን አምነህ ጸልየበት ለኔ ካልካት ብለህ ካልክ። በነገራችን ላይ አሁን እንደዚህ እያላችሁ አይምሯችሁ በጣም ክፍት እየሆነ ነው። አይታወቃችሁም። እናንተ ግን እኔ ራሱ እዚህ አየባችሁ። አንዳንዶቻችሁ አይምሯችሁ በጣም ክፍት እየሆነ ነው። ከዛ በኋላ ሰው አትራክትም ለመደረግ እየተዘጋጀ ነው። ለምን? አይምሮ እየተከፈተ ነው እንጂ በበፊቱ ጨለም ብሎ በታሪክ። ስለዚህ በደንብ ቤት የምታስገቡትን ሰው በደንብ ማወቅ። ከዛ ውጭ ደግሞ ለምንድን ነው ማገባው የሚለውን ነገር ራስን መጠየቅ። ለምንድን ነው ማገባው? የሥጋ ፈቃድ ስላለ ቤተሰብ እንትን ስላለኝ ነው? እንደ ሰው ማግባት ስለፈ ለምንድን ነው ማገባው? ይህን ራስን በደንብ ጠይቅ። በደንብ ራስሽን ቆመሽ ጠይቂ። ለምንድን ነው? ለስሜት ነው? ለሥጋ ፈቃድ ነው? ወጣት ስለሆንኩ ነው? እድሜ እየሄደ ለምንድን ነው ማገባው? የሆነን ነገር ለምን እንደፈለግከው በትክክል ካወቅ ከዛ በኋላ ቀላል። የፈለግከውን ነገር ግን ለምን እንደፈለግከው በደንብ በትክክል ለምንድን ነው ማገባው የሚለውን ነገር በደንብ ማወቅ። የትዳር ጥቅሙ ምንድን ነው? እሱ ዘር ለመተካት ሊሆን ይችላል፣ ከሥጋ ፈቃድ ለመዳን ሊሆን ይችላል፣ ለመተጋገዝ ሊሆን ይችላል፣ ከምድራዊ ሀሳብ በጋራ ተጋግዞ የእግዚአብሔርን መንግስት በጋራ ለመውረስ ሊሆን። ለብዙ ነገር አንድ ወንድ አንድ ሴት አስፈልጓል። ሰው ብቻውን የሆን ዘንድ ምን አይደለም ይላል መጽሐፍ፣ መልካም አይደለም። በነገራችን ላይ በውጭ ሀገር ተጠንቶበት የአይምሮ ጤናቸው ላይ ረጅም ዓመት በብቻቸው የኖሩ ሰዎች የአይምሮ ጤናቸው ላይ የሆነ ነገር ይገኝባቸዋል። ስለዚህ ለብቻ መኖርና ሚስት አግብተህ ልጆች ወልደ ቤተሰብ ጋር መካከል አይምሯቸው ተመሳሳይ አይደለም። ስለዚህ በተቻለ መጠን ሰው ብቻውን ይሆን ዘንድ መልካም አይደለም። ብቸኝነት እየበዛ በሄደ ቁጥር ነገ በሆነ በሽታ የመያዝ የመውደቅ፣ ተስፋ የመቁረጥ፣ የመሞት እድል በጣም ከፍ ያለ